እሺ እንግዲህ የዛሬ ትምህርታችን ደግሞ ከትላንት ነው ወይም ደግሞ ከበፊት ቪዲዮአችን የሚቀጥለው የሃን ቤት እንሰራለን ማለት ነው። እንግዲህ የአማርኛ ፊደሎች እንደሚታወቀው መጀመሪያ 7 ፊደላቶች አሉት። ለምሳሌ እቺኛይቱ ሃ ያው ሃ ለማለት እንደዚህ ሃ ከዛ ሁ ከዛ ሂ ከዛ ሃ አራተኛዋ ማለት ነው። ከዛ ሄ ከዛ ህ እቺ እንደዚህ እዚህ ጋር እቺ ቅጥያዋ እጥፍ ያለች ነው የምትሆነው። ከዛ ሆ ለማለት ደግሞ እንደዚህ እናረግና ያውችን እናረጋለን ማለት ነው። ሃ ሁ ሂ ሃ ሄ ሆ ከዛ ማን አለ ስምንተኛ ፊደል ኋ ኋ ማለት አራተኛው ነው የምትመስል አራተኛው ይሄን ትመስልና ነገር ግን ሰረዟ ከታች እንደዚህ ነው የምትደረግ ማለት ነው። ከዛ ደግሞ እቺ እንደተለመደው ትጨመራለች ኋ ትሆናለች ማለት ነው። ሃ ሁ ሂ ሃ ሄ ህ ሆ ከዛ ኋ እንላለን ማለት ነው። እኔን ካለን እንግዲህ የዘለልን ደግሞ እንጽፋቸዋለን እያሳለፍን ማለት ነው። ምክንያቱም ብዙ ልጆች ወደዚህ መቁጠር አይከብዳቸውም ብዙ ጊዜ ከመሃል ግን እየዘለሉ ሲጠይቋቸው ይጣፋባቸዋል። አሁን በዚህ በውስጥ መስመር የሚያጠኑ ልጆች በተደጋጋሚ እንደዚህ አይነት ችግር ይታይባቸዋል። ስለዚህ በደብተራችሁ ላይ ፕራክቲስ ታደርጉ አሁን መለማመድ ያለባችሁ ለምሳሌ እቺን ሃ ከዛ ደግሞ ይቺን ትዘሏትና ሂ ከዛ ይቺን እንደዚህ ሂ ከዛ ይቺን ትዘሏትና ሄ እሺ ከዛ ይቺን ትዘሏትና ሆ ትላላችሁ። አሁንም ይቺን ትዘላላችሁ ማለት ነው። ይሄን ስታረጉ እንደዚህ ያረጋችሁ ስትለማመዱ ከመሃል ያለውን ስለምትዘሉት እንድታስተውሉ ያረጋችኋል ማለት ነው። ስለዚህ ማስተዋል እንዲኖራችሁ እንደዚህ የዘለላችሁ ትጽፋላችሁ። ከዛ ደግሞ በሌላኛው ዙር ደግሞ ይቺን ትዘላላችሁ። ይቺን ትዘሏታላችሁ። ይቺን መዝለል ከዛ ይቺን ሁ ትላላችሁ ሁ ከዛ ይቺን ትዘሉና ሃ ከዛ ይቺን ትዘሉና ህ ታረጋላችሁ። ከዛ ይቺን ትዘሉና ኋ ታረጋላችሁ ማለት ነው። ስለዚህ ሃ ዘላችኋታል ሁ ሃ ህ ኋ በዚህ መንገድ ስትለማመዱ በፍጹም ሊጠፋችሁ አይችልም ማለት ነው። ነገር ግን ቢያንስ ለእያንዳንዱ ፊደል አንዳንድ ቀን ብትሰጡት በቂ ነው ማለት በደንብ ደጋግማችሁ ካነበባችሁት በአንድ ቀን ትይዙታላችሁ ይሄን ማለት ነው። ያም ስራችሁን እየሰራችሁ ባላችሁ ጊዜ ብቻ ምክንያቱም አሁን እዚህ ጋር 7 ናቸው ሲቀጥል ምልክቶች ናቸው በዋናነት ምልክቶች ናቸው እንጂ የሚያዳግቱት ሌላ ልዩነት የለውም። የምልክት ልዩነት ብቻ ነው ያላቸው እንጂ አሁን እቺና እቺ የሚለያዩት በዚህ ቅጥያ ነው። እቺና እቺ ከታችና ከላይ በመሆኑ ነው። እቺም እግሯ ወደዚህ በመምጣቷ ነው። እቺ እዚህ ላይ ቀለበት በማድረጓ እቺ እዚህ ላይ ጠማማ መሆኗ እዛ እቺ ደግሞ እዚህ ጋር ወደዚህ መምጣቷና እዚህ ላይ እቺ ቀለበት መኖሯ የመጨረሻው እዚህ ላይ መኖሩ ነው። ስለዚህ ለሁሉም ተደጋጋሚ ነው። ለምሳሌ አሁን የነን ባሳያችሁ ነን ለመጻፍ ነ ያው በቀጣይ ነው ማሳያችሁ ግን አካሄዱን ለማሳየት ነው። ነ ኑ ኒ ና ኔ ን ኖ ተመሳሳይ ነው። አያችሁት ብዙ ጊዜ እቺ ለየት ትላለች እንጂ ሌላው ተመሳሳይ ነው ማለት ነው። ከዛ ኗ ስንል ያው እንደዚህ ነው የምናደርገው ማለት ነው። ስለዚህ ያው የአማርኛ ፊደሎች ብዙ ጊዜ ተመሳሳይ የሆነ ቅጥያ ነው የሚጠቀሙት ማለት ነው። ለምሳሌ ይቺና ይቺ ተመሳሳይ ቅጥያ ነው የወሰዱት። ይቺና ይቺ ከዛ ይቺና ይቺ ያው እነዚህ ተቀራራቢ ናቸው። ይቺና ይቺ ይሄና ይሄ ተመሳሳይ ቅጥያ ነው የወሰዱት ማለት ነው። ስለዚህ ቅጥያ ካጠናችሁ አንዴ መንገዱ ከገባችሁ ሁሉንም 34ቱን የአማርኛ ፊደሎች ባንዴ መያዝ ትችላላችሁ ማለት ነው። ኦኬ እንግዲህ አሁን የቀረን ምንድነው ቃላት መመስረት ይሆናል። ቃላት ስንመሰረት ሃ ለሚለው ሃብል እንላለን። ሃ ብ ል ያው ሌላኛው ቃላት እየመሰረታችሁ መሸምደድ ስለሆነ ብዬ ነው።
ሁለተኛ ሌላም ልመስርት ኃይል በለው ኃይል ከዛ በሁ ልበል ሁለት እሺ ሁሉም ማለት እችላለሁ ከዛ በሂ ሂሳብ ሂደት ከዛ በሃ ኃላፊ ከዛ በሄ ሄደ ሄደ ሄዋን በህ ህብረት ከዛ ህፃን ህፃን ከዛ በሆ ሆታ ሆነ ከዛ በኋ ደግሞ ኋላ በኋላ ሌላ ያው በቃ እዚህ ላይ ያሉት እናንተ ትሞላላችሁ በኋ ማለት ነው ኋላ ማለት እችላለሁ ሌላ ለጊዜው ብዙ ቃል መመስረት አይቻልም በዚህ ግን የተወሰኑ ቃሎች ይኖራሉ ራሳችሁ ኮሜንት ላይ ትሞሉልኛላችሁ በኋ የሚመሰረት ማለት ነው ስለዚህ እንደዚህ ቃላት እየመሰረታችሁ ፊደላቶች እንደዚህ ያዘባረቃችሁ መለማመድ ትችላላችሁ ማለት ነው ከዚህ በተጨማሪ ግን ከኛ ጋር በቪዲዮ ዙም ማለት ነው በዙም አፕሊኬሽን በሚት አፕሊኬሽን ከኛ ጋር በሳምንት 5 ቀን በቀን 1 ሰዓት ማጥናት ከፈለጋችሁና ጊዜ ካላችሁ ግን በዚህ መንገድ ያስተማርን ተማሪዎች በአጭር ጊዜ ውጤታማ እንዲሆኑ መጻፍ ማንበብ እንዲችሉ ያደረግናቸው ስለሆነ በውስጥ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ያናግሩኝ ስልኬን ተጠቅማችሁ አለም ደግሞ ከሊንክ አለ በቀላሉ ስትነኩት ቴሌግራም ላይ ወይ ዋትስአፕ ላይ ወይ ደግሞ ኢሞ ላይ በተጠቀሙት ላይ ያመጣችኋል እዛ ላይ እኔ ድምጽ ብቻ አስቀምጡልኝ ወይ ደግሞ ሃይ በሉኝ እዛ ላይ እኔ አወራችሁና ትምህርታችሁን መውሰድ ትችላላችሁ ማለት ነው እንግዲህ ዛሬ የነበረን ቆይታ ይሄን ይመስላል በነገ ደግሞ ነ ፊደልን በደንብ እናያለን በዚህ መንገድ ከዛም ኘ ከዛ አ ከያለ ሌሎችንም እንቀጥላለን ማለት ነው ሶ የነገ ሰው ይበለን ሰላማችሁ በያላችሁበት ይብዛልኝ ትምህርታችሁን ይግለጽላችሁ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው